ሰላም የኔ ቆንጆ ሰላም። እንጂ አንቺ ደግሞ ምን ቀረሽ? አንቺ ተረጋጊ። እኔ ለጸባው አልመጣም። ምን ፈለግሽ ነው ጥያቄ? ከክላስ ስትወጪ ተገናኝተን እንድናወራ ፈልጌ ነበር እኮ። እኔና አንቺን አገናኝቶ የሚያስወራ ምን ነገር ተገኝቶ? በመጀመሪያ ኪኪ እንዳንቺ አይነት ስርዓት ያላት ልጅ ስላገኘ ደስ ብሎኛል። እና ይሄን ሄደሽ ለባለቤቱ ንገሪዋ። እኔ ምን ቤት ነኝ እንዴ? አትቆጪ። ይኸውልሽ እንደነገርኩሽ እኔና ኪኪ አሁን ጥሩ እህትና ወንድም ነን። ይኸውልሽ የትምህርት ሰዓት ስለደረሰ የምትዩን በይነት ቶሎ ልሂድበት እኮ። ከክላስ ስትወጪ የሆነች ቦታ ሻይ ቡና እንድንፈልጊ ነበር። አረ ወዲያ። እኔ እንደዚህ ነገር ሲዘባርቁብኝ አልወድም። ትናገሪ እንደሆነ ተናገሪ። ይኸውልሽ እኔ ደስ ስላልሽና ኪኪም እንዳንቺ አይነት ጥሩ ሴት ስላገኘ ልጋብዝ ፈልጌ ነው። እና እኔም ብቻ መጋበዙ ለምን አስፈለገ? በዛውም አንድ አንገብጋቢ ነገር ነግርሽ ፈልጋለሁ። እንደ እስካን ፍየል ጥግ ጥጉን መርመስመሱን ትታሽ የምትናገሪውን ቶሎ በይና ልሂድበት እኮ። ወደ ክላስ ግቢና ስትወጪ ተገናኝተን እናወራለን። እንዲሁም ነገረ ስራሽ ሁሉ ስላለማረግ ወደ ትምህርት ቤት በሄድ ነው የሚሻለው። ኦ በግድ አስቆሞ እያለ እንዴ? መጀመሪያም እኮ ይሄ መንገድ እንደማያዋጣ አውቄ ነበር። ልጅቷ እኮ የሆነች ደረቅ ነገር ናት። ወይኔ ኪኪ፣ እኔ መሰለች ቲክታ መጨረሻ እንደዚህ አይነቷ ላይ ሆይ ቆይ ደግሞ ምን ሆንክ? አላውቅም ሰነዲ። ቆይ ይሄ ነገር ግን የሚሆን ይመስልሻል? ምኑ? እኔ ግን የሁሉ አመት ችዬ መታገስና መቆየት የምችል አይመስለኝም። እና እንፋታ ልትላት ነው? እየቀለድኩ አይደለም። ቆይ በልጅቷ ፍቅር ብቻ ስለወደድኩ ራሴን ምን አይነት ችግር ውስጥ እንደከተትኩኝ ተመልከች እስኪ። ግን ሁሉንም ነገር እኮ ያደረኩት ተስማምተንና ፈቅደን ነው አይደል እንዴ? ደግሞ ማን ያውቃል? እንዳልከው 12ኛ ክፍል ትወርቅና ትገላገል ይሆናል። እሷ ነች የምትወርቅ? አተኛም እኮ ሌሊት ሙሉ ቸክ ላይ ያደረች። ክፍሏን ዘግታ ነው የምታጠናው። እኔ የምልህ አንተ ይሄን እንዴት አወቅ? ራሷ ናት የነገረች። ቆይ ወይ እንድትወርቅ የሆነ ጉቦ ነገር ሰጥቼ 12ኛ ክፍል እንዲጥሏት አላስደረግ እንዴ? የቸገረው እርጉዝ ያገባላል። በጣም የባሰበት ደግሞ መጫት ብለሽ ጨምሪበት። ቆይ እኔ የምልህ 4 እና 5 ዓመት መታገስ አቅቶ እኮ ነው። እኔ ከዚህ በኋላ 4 ወር እንኳን መታገስ አልችልም። እንዴ ሚስት አይደለች እንዴ? እኔ ራሴ በጣም ኩፊት ሰጠዋት፣ አበዛሁት። እንደውም ቆይ ትምጣ፣ እኔ ነኝ የምንላት ልማቀው። አረ ቆይ ምን ልትላት? ባልሽ እንደመሆኔ መጠን ከዚህ በኋላ ከኔ ትእዛዝ አትወጪም እላታለሁ። በቃ እንደዛ ከሆነማ አሁኑኑ እንፋታ ብትልስ? አንቺ ደግሞ ምን ሆነሽ ነው እንዴ? ሁሉ ነገር መፋታት ምንድን የነገረች ነገር አለ እንዴ? ያውልህ ካሌብ፣ የሴት ልጅ ልብ ማሸነፍ የምትፈልግ ከሆነ መጀመሪያ እሷ የምትልን ነገር በሙሉ ማድረግ አለብን። እንዴ እሷ የምትለኝን ለማድረግ ከዚህ በላይ ምን ላድርግ? ጠዋት 1 ሰዓት ሲነጋ ምገባ የነበርኩ ልጅ ማታ 1 ሰዓት መግባት ጀመሩ። እሱም አንድ ለውጥ ነው። ግን ደግሞ በፊት ትሽቀረቀር ትለብስ ታምር የነበረ ሰውዬ አሁን እስቲ ራስን ተመልከት ምን እንደምመስል። ራስን በጣም ጥላል። ከዛም አልፎ ተርፎ ደግሞ እያንዳንዱ ንብረት ዛፍ ነው የሚጠቀምበት። መኪናን ሁሉ ሳይቀር ለሰው ሰጥተህ አንተ በእግር ነው የምትኳትነው። ደግሞ መቼ ነው መኪና ለሰው የሰጠሁት? ኪኪ ቤት እንደተከራየለትም ሰምቻለሁ አይደለም? ኧረ አንቺ እንደምታስቢው አይደለም። ቆይ ግን አንቺ ዛክን ለምንድን ነው የምትጠይው? እባክህን ሰው አትመን ኪኪ። ለሰው ልጅ ትልቁ ወዳጁም ጠላቱም ሰው ነው። እኔ ደግሞ ለእሱ አንተ ስታስብለት እንጂ እሱ ለአንተ አንድ ቀን ሲያስብለት ይቻላል። እንዴት? ምንም ቤት አለው ኪኪ።
ቤተሰብን ባጣ ማግስት እኮ ቢያስብልህ ኑሮ ባኩሪ ላይ ወስድም ነበር። አንተ ለሱ ትጨነቃለህ፣ ታስባለህ። እሱ ግን አንድ ቀን እንኳን ሲያጣማ ይቻላል። ያው ታውቂያለሽ፣ እሱ ብቻ እኮ ነው አንድ ያለኝ ወዳጅ። ወዳጅ መሆኑን ራሱ በምን አወቅ? ጠላትም እኮ መጀመሪያ ወዳጅ መስሎ ነው የሚቀርበው። በጣም ስለምታስቢልኝ እኮ እንደዛ መስሎሽ ነው ዝንዬ። አንቺ እኮ ለእኔ ሁሉ ነገሬ ነሽ። የእናቴም የእህት ወንድሜም የአባቴም በቃ የሁሉም አደራ የሁሉም ማስታወሻ እኮ አንቺ ነሽ። እንደውም አባቴ ላድርግሽ። ካሌብዬ ሰው ሁነልኝ እባክህን፣ ሰው ሁነልኝ። አይንዬንም አታስቀየምብኝ እሺ በለኝ። እና ታዲያ እሷ ዶክተር እስክትሆን ድረስ እኔ በሽተኛ አልሆን እንዴ? ነችና ከፍትወት ርቆ የታመመና በሽተኛ የሆነ ሰው ማን ነው? ኪኪ ነገም ቢሆን እኮ ያንተ ሁኔታ ይሄድብሃል። ኧረ በይ ስንድዬ፣ በዚህ ጉዳይ አልሰማሽም፣ መቼም ልሰማሽም አልችልም። እንዲሁም አንድ ነገር ልንገርሽ፣ አባትዬ ይምጡና በዚህ ጉዳይ ላይ እንነጋገራለን ፊት ለፊት። እንዴ እኔ ልፈንዳ እንዴ? ምን ሆነሽ ነው አንቺ? እንዴ እንተሳሰብ እንጂ። ኧረ ፊኪ እስኪ ቢስት በቅቤ በደንብ አድርጌ ስላሸሁት ይጣፍጣል። አይንዬ ሙች በጣም ነው የሚጣፍጠው። ይሄን ሙያማ ታስተምሪኛለሽ። አይገርምሽም? የራሴው ሀሳብ ለራሴው ሲያስቀኝ። ምን ትዝ ብሎሽ ነው? ቅድም ከትምህርት ቤት ስወጣ ኪኪ ሁሌ ቆሞ ከሚጠብቀኝ ቦታ ባይኔ መፈለጌ ነዋ። እና ስታጩ ቀራለሽ? ትንሽ። ታዲያ እንደዛ ከሆነ ለምን ሁሌ እሷ ያመላልስሽ? ምን ችግር አለው? አይ እንደው ነገሩን አልኩሽ እንጂ እሱስ ችግር የለውም። እኔ እምልሽ አይንዬ፣ እንደው አትቀየሚኝና ትምህርትሽን አቁመሽ ማለት ምን እያልሽ ነው ስንድ? ውይ አይንዬ፣ ምን አለ ብታስጨርሽኝ እንዴ? አግብተው እኮ የሚማሩ አንቺ ብቻ አይደለሽም፣ ብዙዎች አሉ። ያንቺ ግን ለየት አለ። ምኑ ነው የሚለየው? ማለቴ ትዳርና ትምህርታቸው ያምታታባቸውማ። ያንቺ ግን ተምታቶብሻል እያልሽኝ ነው? አልገባሽም አይንዬ። ልጅ ወልደውም ትምህርታቸውን አላቆሙ። አንቺ ግን ቃል አለብኝ ስንድ። የምን ቃል? ለራሴም ላየያም የገባሁት ቃል አለኝ። ተምሬ ዶክተር ወይም ደግሞ ኢንጂነር ሳልሆን ባላ ለማግባት የገባሁት ቃል አለኝ። ይሄን ቃሌን ደግሞ አየያ እንኳን ቢፈቅድ ማፍረስ አልፈልግም። ግን እኮ ቃልሽን አፍርሰሽ አግብተሻል አይደል እንዴ? በእርግጥ አልዋሽሽም፣ በማንም ግፊት ኪኪን አላገባሁት። ግን ደግሞ አገባሁት ማለት ሴትነቴን ሰጠሁት ማለት አይደለም። አይንዬ አሁንስ እኔንም ግራ አጋባሽ። ምን ለማለት ፈልገሽ ነው? በእርግጥ እንደተረዳሁትና እንደሰማሁት ከሆነ ይሄ ከተማ ሴትነትና ሴትነት የረከሰበት ቦታ ነው። ብዙ ሴቶች ገና ሳያገቡ ነው ክብራቸውን የሚያጡት። ቆይ እኔ የምልሽ አይንዬ፣ ከወደደችው ከወደዳት ከትዳር በኋላ ወይ ከትዳር በፊት ምንድን ነው ልዩነት? ባህላችን አይደለማ። ታላቁ መጽሐፍም ቢሆን ይህንን አይፈቅድም። እኔ ደግሞ የእናቴ ልጅ የእናቴን ስነ ምግባር ይዤ ያደግኩ ልጅ ነኝ። እኔ የምልሽ አይንዬ፣ እናትና አባትሽን ያጋቧቸው ትምህርታቸውን ከጨረሱ በኋላ ነበር እንዴ? በጊዜው አልተፈቀደላትም እንጂ እሷማ መማር የሚል ብሂል ነበራት። እናትሽ በጣም ዘመናዊ ሴት ነበሩ ማለት ነው። በጣም ነፍሷን ይማራትና በጊዜው በጣም የቀደመች ሴት ነበረች። እንግዲህ እኔም የሷን ምኞት ለማሳካት እየታተርኩ ነው። ህልምሽ እንደምታሳኪ ተስፋ አለኝ የኔ ቆንጆ። እየበላሽ ያዥች። እውነት ግን ከአንተ ጋር ላለመተኛት ምክንያቷ ትምህርቷ ብቻ ሊሆን ይችላል? ታዲያ ሌላ ምን ሊሆን ይችላል? ሚስት ለመሆን ቤት ፍቅራ ገብታለች እኮ እንዴ! ይሄማ በፍጹም ምክንያት ሊሆን አይችልም። አባቷም እኮ የዛን ጊዜ ነገሩኝ ይሄንን እኮ ነው። ታውቃለህ፣ ሳስበው እኔ ነኝ ጥፋተኛ። የዛን ጊዜ እንደምንም ተጭኜ ባሳምናቸው ብለምናቸው ኖሮ እሺ ማለታቸው አይቀርም ነበር። ቆይ እሺ ምን አባቴ ላድርግ? እሷ ተመርቃ ዶክተር እስክትሆን ድረስ እኔ ልፈነዳ ነው እንዴ? ነው ወይስ ዶክተሬት ምናምን የሚባለውን ነገር ገዝቼ ልስጣት? መቼም ዘንድሮ ከሽንኩርት በላይ የረከሰው እሱ ነው። ወይ እንደ ጠረጠርን ድንግላቱን እንዴ? እንደዛ እንኳን አይመስልኝም።
ቢሆንስ በምን አወቅህ አንተ? ቀምሳ እንደሆነ አላየኸው? ተው እንጂ ማቹር እንደሆነ ሰው አስብ እንጂ። ቆይ እኔ የምልሽ ምናልባት ትምህርትሽን እስክትጨርሽ ድረስ መጠበቅ አልችልም ውሌን አፍርሻለሁ ብልስ? ቃል እንዴት ዝም ብሎ ይፈርሳል? ለዚያውም በሽማግሌዎች ፊት የተገባ ቃል እንዴት እንደ ትንሽ ነገር ዝም ብሎ ይፈርሳል? የኔ ቆንጆ እኔ ሁል ጊዜ ከአንቺ ጎን ነኝ። ግን ቆይ አልፈልግም ቢልስ ነው ጥያቄ። አይልም ካለም ደግሞ እሱ ያለው ይሆናል ማለት። አሁን ኪኪን ለምጄዋለሁ። ለእሱ ውስጥ ያለው ስሜት ከፍቅርም በላይ ነው። እና ለባሊ ስቲ ቃልሽንም ፍላጎትሽንም ልትሰብሪ ነው ማለት ነው? ከባሌ ጋር ግንኙነት መጀመሬ ከህልሜ ያደናቅፈኛል አልኩኝ እንጂ ህልሜ ተዋለው ማለት አይደለም። ግን ደግሞ በመሃል ብዙ ነገር አለ። ማርገዝ አለ፣ ልጅ መውለድ አለ፣ ብዙ ነገር። ግን እኮ ይሄን ሁሉ ፈተና አልፈው ለስኬት የበቁ ብዙ ሴቶች አሉ። በእርግጥ ትዳር ፈተና አይደለም፣ ግን ደግሞ የሚረዳሽ ሰው ካገኘሽ ህልምሽን ለማፋጠን ይረዳሻል። እና ኪኪ ይረዳኛል ብለሽ አታስብ? ለስሙ ተምሯል እንጂ ትምህርት ላይ እንኳን ያለውን ግንዛቤ አናሳ ሆኖ ነው ያገኘሁት። ሰው ገንዘብ ስላለው ብቻ አዋቂ ነው ማለት አይደለም። ይልቅ ያወቀውን ነገር ሲኖረው ነው እንጂ ዋናው ነገር። አነጋገርሽ ግን ከእድሜሽም በላይ ነው። ብታግዥኝ ግን በጣም ደስ ይለኛል። በሁለቱም ጫፍ መድረስ እፈልጋለሁ፣ በትዳሬም በትምህርቴ። አይንዬ እንኳን እንዲህ ተናገርሽ ያሳምነሽኝ ይቅርና እኔ ሁል ጊዜም ካንቺ ጎን ነኝ። ግን ደግሞ ለባልሽ ትንሽ ጊዜ ያስፈልገዋል። እባክሽን ጊዜ ስጩ። እሱ ለእኔ ጊዜ ያለው ወይ ነው ጥያቄው። እሱን ጊዜ ይፈታዋል። እሺ ቆይ አንተ ምን እንዳደርግ ትመክረኛለህ? ምን ባደርግ ነው የሚሻለኝ? መቼም ይሄን ነገር ደፍሬያት ላረጋግጥ አልችልም አይደል? እንደዚያ ካደረግክማ ትልቅ ወንጀል እኮ ነው። እና እሺ ምን አባቴ ላድርግ? አይንዬ እንኳን አብራይ ልተኛ አይደለም ክፍሏን እንኳን ልታሳየኝ እኮ ፈቃደኛ አይደለች። ምናልባት የምትስማማ ከሆነ እኔ ጋር አሪፍ ሀሳብ አለ። ምን አይነት ሀሳብ? ይኸውልህ ሰራተኛው በማትኖርበት ሰዓት ጠብቀህ የምትጠጣበት ነገር ላይ እንቅልፍ ኪኒን ጨምረህ ልክ እሷ ሸለብ ስትል ወደ ክፍል ይዛት መግባት። አለቀ። አረረረረ አረ ከባድ ይመስላል ይሄ ነገር። እሺ ቆይ እንዴት ነው ሊሆን የሚችለው? እንግዲህ ይዤብሽ መጣሁ። እንግዲህ ደህና መሻችሁ። ደህና መሻ ዘካርያስ። ካልተሳሳትኩ ዘካርያስ መሰለኝ ስሜ። ዛክለት እንዴት ያለሽ? ከአንድ ጊዜ ወዲህ ብቅ ሳንል ቀረንና ይኸው ስማችንም ተረሳ። እያጠናሽ ነበር እንዴ? አይ ጨርሻለሁ። በቃ እኔ ምግብ ላቀርብላችሁ። ስንቱ ሄደች እንዴ? የት ሄዳ ነው ከመሸ? አክስቷ ደወለችላትና ሄደች። ኦ እንደተለመደው ማለት ነው። ምን እባክህ ከባሏ ጋር ሁሌ ነው የሚጣሉት። አንተ ነጋ ጠባ ጸብ፣ ሁሌ ጭቅጭቅ፣ ሁሌ ጸብ። እሷ ደግሞ ሁሌ ሄደች ታስታርቃለች። እንደዚህማ ጸቢያ የበዛበት ትዳር አረባ ፍንጭ ይወጣ። በቃ አሁን ለማንኛውም ምን የሚበላው ነገር ላቅርብላችሁ። ግድ የለም እኔ ቡና ይበቃል። አሁን በልተናል ስትል ማለቴ እኔ በልቻለሁ። አዎ ቡናውን ላቀራ። ስማ ምናልባት ላቀነው ነገር አሁን ሰዓቱ ይመስለኛል ለመፈጸም። አዎ ግን ለምን እንደሆነ አላውቅም።
በጣም የሆነ ፍርሃት አለኝ። ምናልባት ይህንን ጉዳይ አሁን ስላሰብነውና አሁን የምንፈጽምበት እድል ስላገኘ ነው ጨነቀኝ። እንግዲህ ፈረስ ያደርሳል እንጂ አይዋጋም የሚባለው። ከዚህ በኋላ በስነ ስርዓት የማትወስን ከሆነ የራስ ጉዳይ ነው። እየሰማኝ ነው አይደል? እኔ አንድ የጓደኝነትን ያህል ተወጥቻለሁ። በቃ አድርገዋለሁ። ምን አልክ? አዎ በቃ አድርገዋለሁ። ምን እንዴ በቃ ከዚህ በላይ እንዴ ተጨማሪ አመታትማ መታገዝ ይከብደኛል። ግፋ ቢል እኮ በጠላኝ ነው አይደል? መቼም አትፈታኝም። በጣም አካበድከው። ምንድን ነው የምታወራው አንተ ሰውዬ? በቃ ልክ እንደነገርኩ ነው። መጠጥ ጠጣችሁ፣ ተሳሳታችሁ፣ ወደቃችሁ፣ አለቀ። ዛክ ችግሩ እኮ አይን እየመጠጥ አትጠጣም ወይ ጉድ! መጠጥ ባትጠጣ ስልን በለሳሳ አሰጣትም። በኋላ ሁሉም ነገር ከተፈጠረ በኋላ ለስላሳ ውስጥ መድኃኒት አድርገብኝ ነው ማለት ይቀራል። ወይ ጉድ! አንድ ፊሽካው ከተነፋ በኋላ ምንም አታመጣም። ይልቅ ግባና እንቅልፍ ኪኒን ይዘና። ቡና ትጠጣለች እንዴ? አዎ። ለነገሩ ባትጠጣም ከምግብ ጋር አንድ ላይ ደባልቀህ ትሰጣለህ። ከዛ አልጋ ቤት ይዘህ ከፍተህ መጨረስ። ይሄ ድል እንዳያመልጥህ። አያመልጠኝም እንዳታስብ። በደንብ አድርጌ በጥንቃቄ አድርገዋለሁ። ለማንኛውም የሆነ የሚጠጣ ነገር ይችላል። ሲሜን አውጥቼ ቪዲዮ ላይ አድርጌ የሆነ ቦታ ባስቀምጠውስ? ይሄ ደግሞ አይሆንም። የት ጋር ሆኖ መጠጡ እንደሚሰጥ እኔ በምን አውቃለሁ? ወይ ተደብቄ ልቅረስ እንዴ? ይሄ ቪዲዮ እኮ ለእኔ በጣም አስፈላጊ ነበር። እሱም ቢሆን አይሆንም። ሲጀመር የት ቦታ ሆኜ ቀርጸዋለሁ? ወይ ራሱን ቪዲዮ ቅረጽ ብለውስ ከዚያ በቪዲዮ አስፈራርተ። አረ ይሄም አይሆንም እንዴ! አስፈራርቶ ጨራሽ እንዲያገባት ነው። ተዘጋጅቼበት ቢሆን እኮ መኝታ ቤት ሳይቀር በየቦታው ካሜራ አጠምድ ነበር። ወይ ምኑ ላስቀይረው እንዴ? ብቻ እንዲያደርገው እንጂ ከዚያ በኋላ አውቆ መድኃኒት አድርጎ እንደደፈራት በሆነ መንገድ ለሰው ማሳመን አያቅተኝ። ጓደኛን ሸኝተው መጣ? ሸኞት። አሁን እና አንቺ ብቻ ጋር ነው። እኔ የሆነ ነገር አስቤ ነበር። ምን አሰብክ? መጀመሪያ እሱን ሲኒና ጀበና አነሳሹ። ከዛ ቤቱን ጸዳ እናድርገውና። ችግር የለውም። ይህን በኋላ ላይ ማነሳሳት እችላለሁ ካልሽ እሺ። እኔ ወይኔ መጠጥ አሰለኩ እና የሆነ እስኪ አቀራረው እኮ እኔ መጠጥ ማለት አንተ ለምን አተቀራረበውም እንዴ? ምን ችግር አለው? ሚስት ለባሏ ታዛዥ መሆን አለባት ስትኝ የነበርሽው አንቺ አይደለሽ እንዴ? መጠጣቱን ፈልገው ነው ማለት ቅርብ ሰዓት ነው የጠጣው ብዬ ነው። አይ ያው አብረን እንድንሆን ያህል እንጂ ያን ያህል እንትን ብዬ አይደለም። በዛ ላይ አንቺ ደግሞ ከፈለሽ ለስላሳ ምናምን እኮ መጣት ትችላለሽ። ጀስት አለ አይደል የሆነ የራሳችን ጊዜ እንድናሳልፍ ብዬ ነው። አንተ እንዳሰካለህ እኔ የሚቀዱን